ሰላም ተነስተል እንዴት ናችሁ የፓራዳይም ቋንቋ ተማሪዎች በባለፈው የትምህርት ክፍል ስለ ቃላቶችን ያየነው ሪሌሽንሺፕ ወይንም ግንኙነት ስለሚባለው ነገር ልናውቃቸው የሚገቡ ቃላቶችን ያየነው በቮካብለሪ ፓርት በዛሬው ደግሞ በስፒኪንግ ፓርት ጋር ስንመጣ ግን ቃላት ብቻ ሳይሆን ፓተርን በመጠቀም እንግሊዘኛ ማውራት ኦኬ ፓተርን እንጠቀማለን እንግሊዘኛ እናወራለን ማለት ነው ኦኬ በባለፈው የትምህርት ክፍል ሲንግል ማለት ያላገባ ሰው ነው ያላገባ ሆኖ ወንድ ከሆነ ባችለር ሴት ከሆነች ስፒኒስተር እንደምንል ነው ያየነው ኦኬ ስለዚህ ፓተርን እናስቀድመን እናወራለን I am single አላገባሁም ሜሪድ ያገባ ነው I am married አግብቻለሁ engaged መተጫጨት ነው ያልኳችሁ I am engaged ታጭቻለሁ ኦኬ I'm engaged ታጭቻለሁ separated መለያየት ነው I am የሚል ቃል ፓተርን ስናስገባበት I am separated በቀላሉ እንግሊዘኛ እንደዚህ ማውራት ይቻላል I am separated ኦኬ I am separated ፍቅረኛ ላቨር ነው you can say ፓተርኑን I have የሚል ፓተርን ተጠቅሜ ላወራ እችላለሁ I have a lover or I can say I am የሚለውን ከተጠቀምኩ ግን I am in a relationship okay I am in a relationship ፍቅረኛ አለኝ እንላለን ማለት ነው divorced መፋታት ነው I am divorced ተፋትቻለሁ okay I am divorced ተፋትቻለሁ ፓተርኑን ስቀይረው ስሜቱ ይቀየራል አብሮ ማለት ነው ስለዚህ ፓተርኑን ማጫወት ነው የሚጠበቅብን ማለት ነው እሺ ተፋትቻለሁ I am divorced ተፋተናል ልበል ፓተርኑን we በየቀየርና we are divorced ተፋተናል ኦኬ ተለያይቻለሁ I am separated ተለያይተናል ካልኩኝ እኔና ሚስቴን ነው ማለት ነው we are separated ኦኬ እንደዚህ እናወራለን ማለት ነው አላገባሁም I am not married or I can say like I am unmarried or እንደዚህ ይላል I am not married but I am in a relationship I am in a relationship አላገባሁም ነገር ግን ፍቅረኛ አለኝ እላለሁ ማለት ነው ኦኬ አግብቻለሁ I am married ልጆች አሉኝ I am married and I have children ልጆች አሉኝ እላለሁ ማለት ነው ኦኬ መፋታት ዲቮርስ ነው አግብቼ ነበር ፓተርኑን ቀይራለሁ ለምሳሌ አግብቻለሁ I am married ከሆነ አግብቼ ነበር I was የሚል ፓተርን እንጠቀማለሁ I was married but ካልኩኝ ላፈርሰው ነው ማለት ነው I was married ያልኩትን ሐሳብ I was married but now I am divorced አግብቼ ነበር ነገር ግን አሁን ፈትቻለሁ እላለሁ ማለት ነው ኦኬ እሺ እጮኛ አለችኝ I have a fiancé ነምለው ኦኬ በትዳር ላይ እንደነገርኳችሁ እርግዝና ይኖራል ኦኬ pregnant ለምሳሌ እርጉዝ ሴት I am pregnant ትላለች ማለት ነው ሚስት እርጉዝ ነች ለማለት my wife is የሚል ፓተርን እንጠቀማለሁ my wife is pregnant ኦኬ ሚስቴ ግን እኔ እርጉዝ ነኝ ነው የምትለው I am pregnant እሺ ትምህርታችንን እንቀጥል ማለት ነው አያችሁ ፓተርኖችን ቦታቸውን በመቀያየር ኦኬ ያረፍተ ነገር ባለቤት በመቀየር ሊሆን ይችላል ሙሉ ፓተርኑን በመቀየር ሊሆን ይችላል እንግሊዘኛ የምናወራው ኦኬ ፓተርን ስንቀይር ሐሳቡ ሙሉ በሙሉ ተቀይሯል ማለት ነው ለምሳሌ አግብቻለሁ I am married ተጋብተናል ከሆነ we ማለት አለብኝ ያረፍተ ነገር ባለቤቱን እና ሙሉ በሙሉ ፓተርኑን ነው መቀየረው we are okay we are is a pattern አይደለ ለዛ ኮኑ ፓተርን ብቻ ነጥለን ካጠናን ቃላት ማንጠልጠል ብቻ የሚኖርብን ማለት ነው we are married ተጋብተናል okay እሺ all right እንደዚህ አይነት ስሜቶችን እናወራለን ማለት ነው are you married ጥያቄ ነው are you የሚል የመጠየቂያ ግስ ተጠቅሜያለሁ ማለት ነው are you married I'm not married አላገባውም okay are you still
ሲንግል እስካሁን አላገባሽም እንዴ አር ዩ ስቲል ሲንግል ትላላችሁ ስትጠይቁ ማለት ነው። ኦኬ ስለዚህ በጥያቄ ጊዜ የጥያቄ ፓተርንን የምናስቀድም ማለት ነው። አር ዩ ዱ ዩ የሚል ለምሳሌ ዱ ዩ ልበል ዱ ዩ ሃቭ ችልድረን ኦኬ ልጆች አሉሽ ወይ አግብተሻል ወይ ለማለት ፓተርኑን ዱ ዩ የሚለውን ልቀይረው አር ዩ ብዬ አር ዩ ሜሪድ ኦኬ አላገባሽም ኦኬ አር ዩ ስቲል ሲንግል ትላላችሁ ማለት ነው። ፓተርኑን ብቻ ትቀይራላችሁ ጥያቄ ለመጠየቅ ማለት ነው። አረፍተ ነገር ሲሆንም ልክ እንደዚሁ ፓተርኑን ትቀይራላችሁ ማለት ነው። ለምሳሌ አግብቻለሁ አይ አም ሜሪድ ፓተርኑን ልቀይረው እሷ እያልኩ ማውራት እችላለሁ ሺ ኢዝ ሜሪድ ፓተርኑን ልቀይርና እሱ ብዬ ማውራት እችላለሁ ሂ ኢዝ ሜሪድ ኦኬ እነሱ አግብተዋል ለማለት ፓተርን ቀየራለሁ they are married ኦኬ እንደዚህ ነው እንግሊዘኛ ፓተርን ቦታ በመቀያየር የሚወራው ማለት ነው። ስንት ልጆች አሉ ጥያቄ ነው ማለት ነው። የጥያቄ ፓተርን ማስቀደም አለብኝ። ስንት ብዬ ለመጠየቅ how many ይላልው how many children do you have ኦኬ how many children do you have እላለሁ ማለት ነው። I have ካልኩኝ ያረፍተ ነገር ሴንቴንስ ፓተርን የምጠቀመው I have 2 children, a boy and a girl. ሁለት ልጆች አሉኝ ወንድና ሴት ላለው ማለት ነው። How long have you been in married life? በትዳር ምን ያህል ጊዜ ቆያችሁ የሚሉ ጥያቄዎችን ታነሳላችሁ። We have been in married life for about 4 years. እንደዚህ ይሆናል ማለት ነው። እንግሊዘኛችሁ እንደዚህ ነው እያደገ የሚመጣው። የዛሬው ትምህርታችን ይሄንን ይመስላል። ቤዚክ ኮሚኒኬሽን ስኪል ስንገባ እነዚህ ያስፈልጉናል ማለት ነው። ቤዚክ ኮሚኒኬሽን ስኪል ማለት መሰረታዊ የመግባቢያ እንግሊዘኞችን ብቻ የምታወሩበት በ3 ወር ውስጥ እዚህ ደረጃ ላይ ብቻ የምትደርሱት ማለት ነው። ቤዚክ ኮሚኒኬሽን ስኪል ያ ማለት